so earlier እንድሪያስ ምን ብለናል? አንን ስንጠቀም we use it before a vowel sound ብለናል። ማለትም a e i o u ማለት ነው። ኦኬ so ከነዚህ ኤግዛምፕል ውስጥ እስኪ አንዱን እንስራና እዚህ ጋር ዩኒቨርሲቲ አለ። so do you think it's a or an ከዩኒቨርሲቲ ጋር ምን እንጠቀም? a u ካለማ so an ነው ማለት ነው። exactly so ትሪኩ እሱ ጋር ነው የተሳለልክበት እንትን እዚህ ጋር ነው። ኦኬ ሶ ኢምፖርታንት ቲፕ አለኝ እዚህ ጋር አጣጣፉ ብቻ ሳይሆን ሳውንዱ በጣም ማተር ያደርጋል። ኦልራይት ሶ ይሄኛው ዩኒቨርሲቲን ስታነበው doesn't it sound more like a consonant? ዳን አሁን ለምሳሌ ልጻፍልክና ትረዳዋለክ። ስናነበው ዩኒቨርሲቲ የሚለውን ቃል እንደዚህ ነገር ነው አይደል የሚመስለው? ዩኒቨርሲቲ ነው። ኮንሶናንት ነው ይሄ ደግሞ የሚመስለው ዋይ ኮንሶናንት ስለሆነ ማለት ነው። ሶ ሁሌ ከዚህ ጋር ኤ ነው የምንጠቀመው እንጂ አን አይደለም። ሶ መረዳት ያለብክ አጻጻፉ ሳይሆን I understand where you're coming from ዩ ስለሆነ አን ነው የምንጠቀመው ልክ ነክ፣ ግን at the same time cautious መሆን አለብክ። like አጻጻፉ ብቻ ሳይሆን pronunciation በጣም ማተር ያደርጋል። Hello everyone, እንዴት ናችሁ? Welcome back to our channel. ዛሬም በተለየ ቪዲዮ ነው የመጣንላችሁ። ዛሬ ደግሞ ስለ አርቲክልስ ነው የምናወራው። አርቲክልስ ምን ማለት ነው፣ እንዴት መጠቀም ቻለን፣ ኤግዛምፕሎችን አንድ ላይ እናያለን ማለት ነው። Before that, please make sure to comment, like እና share. Also ደግሞ ሶሻል ሚዲያዎቻችን ላይ አክቲቭ መሆናችሁን እንዳትረሱ። አሁን ወደ ቪዲዮ እንግባ። Okay, so articles ምን ማለት ነው? So articles are small words we use before nouns to explain if something is specific or general. ማለትም አንድ ነገር general ነው ወይ specific? general ማለት ሁሉም የሚያውቀው ነገር ወይም specific አንድ ነገር የሚታወቅ አንድ ነገር ነው ወይስ አይደለም የሚለውን ለመግለጽ የምንጠቀመው ትናንሽ ቃላቶች ናቸው ማለት ነው። ኦኬ ሶ በዚህ አጋጣሚ nouns before nouns እናልኩት። nouns ማለት ፐርሰንን፣ አንድን ሰው፣ ቦታን፣ ጊዜን represent የሚያደርጉ ቃላቶች ናቸው ማለት ነው። ኦኬ ይሄን ካልን አይቀር ደግሞ ስንት አይነት አርቲክሎች አሉ የሚለውን ማየት ግድ ይላል አይደለ? ሶ ሁለት አይነት አርቲክሎች አሉ actually ሶስተኛውን በደንብ ለምን እዚህ ጋር ሜንሽን እንዳላደረኩት በኋላ እያስረዳው እናያለን ማለት ነው። ሶ እንደነገርኳችሁ ሁለት አይነት አርቲክሎች አሉ። እነሱም ኢንዴፊኒት እና ዴፊኒት አርቲክል ይባላሉ ማለት ነው። እዚህ ጋር ጽፌዋለሁ የማይቆጠርና የሚቆጠር። ኦኬ ሶ በኢንዴፊኒቱ እንጀምር እስኪ። ኢንዴፊኒቱ ላይ ሁለት አይነት ቃላቶች አሉ። እነዚህም ኤ እና አን ናቸው። ሶ እንደነገርኳችሁ ኢንዴፊኒት የማይቆጠሩ አርቲክልስ ናቸው። ኤ እና አንን ስናይ ደግሞ ሁለቱም የራሳቸው አጠቃቀም ስላላቸው እንዴት ነው የሚለውን ከእንድሪያስ ጋር አብረን ጥያቄዎችን ኤግዛምፕሎችን እየሰራን እናያለን ማለት ነው። ኦኬ ሶ ኤ የሚለውን ኢንዴፊኒት አርቲክል የምንጠቀመው መቼ ነው? ኤን የምንጠቀመው is before words that have a consonant sound. ኦኬ ሶ ኤን የምንጠቀመው usually consonant sound ከሚሰጡን ቃላቶች በፊት ነው። ሶ ይሄን ካልኩ አይቀር አሁን ደግሞ የምገባው ወደ definite article ወይም የሚቆጠር አርቲክል ነው። ኤግዛምፕሎቹን በኋላ በደንብ ከእንድሪያስ ጋር እየተነተን እንሰራዋለን ብዬ ነው። ኦኬ ሶ definite article ወይም የሚቆጠር አርቲክል ኮንሲስት የሚያደርገው the የሚለውን ቃል ነው። ኦኬ ሶ the የሚለው ቃልን የምንጠቀመው is when we're talking about something specific ወይ ደግሞ የሚታወቅ ነገር። ኦኬ አንድ ነገር ላይ አትኩረን ወይ ደግሞ የሚታወቅ ነገርን ስንጠቀም the የሚለውን ቃል እንጠቀማለን ማለት ነው። ሶ እዚህ ጋር ኪ ቲፕስ የምሰጣችሁ definite article ላይ ወይም then ስንጠቀም የምናውቀው ነገር ሲሆን ነው። እንደገና ደግሞ አንድ ነገር ብቻ ሜንሽን ሲደረግ ነው። ኦኬ ሶ ተናጋሪውም አዳማጩም ስለምን እንደሚወራ ሲያውቁ then ነው የምንጠቀመው ማለት ነው። ሶ አሁን ሙቪንግ ኦን በኤግዛምፕልስ እናያቸዋለን። ኦኬ ኢንዴፊኒት አርቲክልንም ዴፊኒት አርቲክልንም ማለት ነው። ኦኬ እንድሪያስ አር ዩ ሬዲ? ኦልራይት ሶ እዚህ ጋር ኤግዛምፕሎች ጽፌልሃለሁ። አርቲክሎቹን አልጻፍኩልህም። ሶ ከነዚህ ቃላቶች በፊት ምንድነው የሚመጣው የሚለውን ኤ ነው ወይ አን ነው ወይ ዘ የሚለውን አንድ ላይ ትነግረኛለህ። እየሄደን የትኛውን ነው የምንጠቀመው የሚለውን አንተ ትነግረኛለህ ማለት ነው። ሶ በማይቆጠርና በሚቆጠር ተመርጬ ነው የምንልሰው። ኤግዛክትሊ ሶ አንተ የምትጠቀመው እዚህ ጋር ልጻፍልክ it's either a an or the ኦኬ ሶ ከነዚህ ሶስቱ አንዱን እየመረጥክ ኤግዛምፕል እንሰራለን። ኦልራይት ሶ በተርታ መሄድ ትፈልጋለህ ወይስ ራንደምሊ ቹዝ እያደረገ? አስተማሪዎች
alright እሺ randomly choose እናድርገው ፋን እንዲሆን ኦኬ so እስኪ እቺኛ dash book on the table የሚለው do you think it's a an or the also keep in mind definition ሰጥቻለሁ ለindefinite articleም ለdefinite articleም አይደለ so ሰጪ ናቸው እነዚህ ቃላቶች እዚህ ጋር ያሉት almost በጣም ሊቀሉ ይገባል ግን ካልቀለለ አግዛለሁ alright so pressure the book on the table okay ልክ ነህ do you want to explain why okay እኔ ላስረዳልክ so እንድራስ the book on the table ሲል ልክ ነው ግን ልክ የሆነበት ምክንያት ምንድነው okay so specifically ምንድነው የሚለው ይሄ ኤግዛምፕል book on the table ነው አይደለ the book on the table specifically እየነገራችሁ ነው so እኔም እንድራስም የትኛውን መጽሐፍ እያወራ እንደሆነ እናውቃለን because it says on the table so ጠረጴዛ ላይ የሚኖረው probably አንድ መጽሐፍ ነው ማለት ነው so if I say pass me the book on the table ካልኩኝ ጠረጴዛ ላይ ያለውን ደብተር ወይም book አቀብለኝ ያልኩኝ ነው ማለት ነው so specifically በኔም ጥያቄ ለሚደረግለትም ሰው የታወቀ ነገር ስለሆነ then ነው የምንጠቀመው ልክ ነህ so ልጻፈው this is the alright okay so ቃላብ እንድራስ ይሄንን ከመለሰ ላንተ ደግሞ አንድ ድል ልስጥክ or በተራ እናደርጋለን ኦኬ so እስኪ እቺኛውን ስራልኝ መልስክ is it a an or the keep in mind እንድራስንም ቅድም ነግሬዋለሁ definition ተናግሬያለሁ so ከሱ ተመርተክ ለመመለስ ሞክር እሺ ኤ ባናና መሰለኝ ኦኬ ልክ ነህ ግን እንትን ምክንያቱም ታውቀዋለህ አትሊስት እስኪ ቅድም ከእንድራስ ጋር ተሰሪ ዘ ያልሽው ያው ቴብል ላይክ ጠረጴዛ ላይ ያለ እንደሆነ ኦኬ ስለሚያጠ ጥቆማ ስላለ ሶ ይሄኛው ግን የለውም ኦኬ ልክ እሺ you know I can say the banana too አይደለ ኦኬ ላስረዳክ የሁለቱንም ኮንቴክስት ላስረዳክ so normally in a general context a banana ብንል ልክ ነው አይደለ ነገር ግን in different contexts the banana የሚለው መጠቀም ይችላል ለምሳሌ አሁን ኢና ቃላብ ቀድመን ስለ banana እያወራን ከነበረ instantly my conversation the banana ወደሚለው ነው shift የሚያደርገው ኦኬ so እንደነገርኳችሁ ነው በኔም በተናጋሪውም በአዳማጩም መሃል የሚታወቅ ነገር ከሆነ የምናወራው specificity ስላለው the የሚለውን ቃል የምንጠቀመው a የሚለውን ቃል የምንጠቀመው or an የሚለውን ቃል የምንጠቀመው general ለሆነ ነገር ነው አይደለ so a banana የሚሆነው is ለመጀመሪያ ጊዜ ስለ banana እና ቃላብ እያወራን ከሆነ or ለመጀመሪያ ጊዜ the conversation between us banana mention የሚያደርግ ከሆነ a banana የሚለውን እንጠቀማለን also ደግሞ consonantም ስለሆነ ማለት ነው a አንን ሳንጠቀም a የምንጠቀምበት ምክንያት the banana ብዬ ግን መጠቀም የምችለው is በኔና በቃላብ መሃል already ስለ ሙዚቃ እየተወራ ስለ banana እየተወራ moving on conversationአችን ወደ specific shift ስለሚያደርግ the banana እያልኩኝ ላወራ እችላለሁ ማለት ነው ኦኬ so እሱን ካልኩ ደግሞ አሁን ቃላብ ድጋሚ ሌላ ኤግዛምፕል ትሰራልኛለህ ኦኬ so እየመረጥን እንስራ ወይ የፈለከው መረጥና ስራ እስኪ ካት የሚለው ነው sure ተመሳሳይ መስለኛል ከባናና ኤካት ኦኬ ልክ ነህ እንደገና ኮንሶናንትም ስለሆነ ማለት ነው so ይሄኛው እንደነገርኳችሁ ነው ልክ እንደ ባናና አንድ አይነት ኤክስፕላኔሽን ነው ያለው a cat የምንልበት ምክንያት is ለመጀመሪያ ጊዜ ስለ ድመት እያወራን ከሆነ the cat ብዬ መጠቀም ይችላልው if in our conversation cat already mentioned ከሆነ ማለት ነው ኦኬ ይሄንን ማወቅ አለባችሁ አሁን ይኸውልህ እስኪ እቺኛውን our የሚለውን ስራልኝ ትንሽ tricky ናት ለምን እንደሆነ አስረዳካለሁ do you think a hour ነው an hour ነው ወይስ the hour ነው የምንለው an hour okay yes ልክ ነህ ነገር ግን ይኸውልህ earlier ምን ብያለሁ so ኤን ስንጠቀም ከኮንሶናንት ቃላቶች ጋር ነው ብያለሁ አይደለ ኮንሶናንት ሳውንድ ካላቸው ጋር
አንን ስንጠቀም ደግሞ ቫወል ሳውንድ ካላቸው ጋር ነው ብያለሁ። ኤች እንደምናየው ኮንሶናንት ነው። አን ደግሞ ያልኩት ከቫወል ጋር ነው ከኢ ኤ ኢ አይ ኦ ዩ ጋር ነው የምንጠቀመው ብያለሁ። ሶ ግጭቱ ይገባሃል እዚህ ጋር ወይስ ላስረዳ ከኔ በደንብ? ፕሮናንሴሽን መሰለኛል። ኤግዛክትሊ ኤግዛክትሊ። ሶ ኤርሊየር ምን ብያለሁ መሰላችሁ? ኢቨን ዶ አንን ከቫወል ጋር ነው የምንጠቀመው ኤ ኢ አይ ኦ ዩ ጋር ነው የምንጠቀመው። እዚህ ጋር ኤች ነው ያለው። ነገር ግን አወር የሚለውን ቃል ፕሮናውንስ እናደርግ ኤች ሳይለንት ናት። ሶ ኢት ሳውንድስ ሞር ኦፍ ላይክ አወር የኛ ወደሚለው ቃል ያደላል ማለት ነው። ኦኬ ሶ እዚህ ጋር እንድታውቁ የምፈልገው ኢዝ አጣጣፉ ሳይሆን ፕሮናንሴሽኑ ወይም ቃሉ ሲነገር እንዴት ነው ሳውንድ የሚያደርገው የሚለው በጣም ማተር ያደርጋል። ኢትስ ዘ ሴም ዊዝ ዩኒቨርሲቲ ቅድም እንድሪያስ እንደነገርኩት ማለት ነው። ሶ ይሄ እዚህ ጋር ቫወል አለው ነገር ግን ኤ ነው የምንጠቀመው ቢካዝ ፕሮናውንስ እናደርገው it has more of a ዩኒቨርሲቲ አይደለ? ዋይ ደግሞ ኮንሶናንት ናት። ሶ በጣም ቀላል ነው ጋይዝ፣ በጣም ቀላል ነው። ፕሮናንሴሽኑ ላይ ወይም ድምፁ እንዴት ነው ያ ቃል ፕሮናንስ እናደርገው ድምፁ እንዴት ነው የሚመስለው የሚለው ላይ ፎከስ ካደረጋችሁ ማንኛውም አርቲክል መጠቀም የትኛውን አርቲክል መጠቀም እንዳለባችሁ በጣም ይቀላችኋል ማለት ነው። ኦኬ ሶ ሁለት ነው የቀሩን ስቱደንት እና ኤሌፈንት። እስኪ አንዱ መርጠ ስራ የሚመች ግን ስቱደንት ነው። እሺ ስቱደንት ስቱደንት ኦኬ። ቃላብ አንድ ጥያቄ ግን አለኝ ላንተ። Can we say the student? አዎ እንችላለን። ለምን? ምክንያቱም ቅድም እንዳስረዳችሁ ያ ከዚህ በፊት ስለ ስቱደንት ከወራ ዘ ማለት አንችልም። እንችላለን። ኤግዛክትሊ። ሶ አሁን ለምሳሌ እስኪ ሲናሪዮ ልስጣችሁ። አንድ ተማሪ በጣም አስቸገራችሁ። አስተማሪ ነኝ አይደለ? አሁን ለምሳሌ ቃላብ ቢያስቸግረኝና ወደ ዳይሬክተር ቢሮ ወደ ፕሪንሲፓል ቢሮ ብልከው እና ከተቀጣ በኋላ ከዳይሬክተሩ ጋር የኔ ኮንቨርሴሽን የሚሆነው the student እያልኩኝ ነው። ምክንያቱም we know which student we're referring to። ቃላብን ነው የላኩት፣ እኔ እንደላኩት እናውቀዋለን። ቃላብ የሚሄደው እኔ የላኩት ሰው ጋር ነው አይደለ? ሶ እዚህ ጋር ምን አለ? ኖን ፋክተር አለ፣ የምናውቀው ነገር አለ በመሃል ማለት ነው። for the first time mention እንደማይደረግ እናውቃለን። ቃላብን for the first time ብልከውም already በእኔና በዳይሬክተሩ መሃል ቃላብ እንደምናውቀው ይታወቃል። ሶ the student እያለን ሪፈር እያደረገ ነው የምናወራው ማለት ነው። ሶ እዚህ ጋርም ልብ እንድትሉ የምፈልገው the የሚለውን መጠቀም እንችላለን። ኦኬ ኦኬ ሶ እነዚህ እንዳለ ከሰራን የሚቀረው is elephant አይደለ? and I think ደግሞ በጣም እስካሁን ከሰራናቸው ኤግዛምፕሎች አንፃር አይተክ ለመመለስ ይቀልካል። so do you think a ነው an ነው or the ነው? an ነው። ልክ ነህ። ኦኬ እዚህ ጋር አንድ ጥያቄ አለኝ ቃላብ እስካሁን ድረስ the ስንጠቀም የነበረው a ከሚሉት ቃላቶች ጋር ነው አይደለ? ስዊች እያደረገ መጠቀም እንችላለን ያለው አን ላይ do you think the መጠቀም ምን እንችላለን? አሁን ለምሳሌ the elephant ማለት ብፈልግ do you think I can? አይመስልክም? ኦኬ ሶ ተሳስተካል። ኦኬ እንትኑ ሀሳቡ ይወልክ አንድ ነው in different context። አሁን ለምሳሌ ኤ እና አንን የምንጠቀመው ኤን በኮንሶናንት ሳውንድ ላይ ነው፣ አንን ደግሞ በቫወል ሳውንድ ላይ ነው ብያለሁ። ኦፍ ኮርስ ዲፍረንት ኮምፕሊትሊ ዲፍረንት ሚኒንግ ነው ያላቸው። ነገር ግን ዘን የምንጠቀመው ምን ላይ ነው ብያለሁ? ስፔሲፊክ የሆነ ነገር ላይ ነው ብያለሁ አይደለ? ሶ አሁንም በእኔና ማንተ ባህል ቃላብ ስለ ኤሌፈንት ስለ ዝሆን እያወራን ከነበረ ዘን ከመጠቀም ምንም የሚገድበኝ ኦር የሚያስቆመኝ ነገር ሊኖር አይችልም። ኦኬ whatever it is የምናወራው ስለ ስቱደንት ሊሆን ይችላል፣ ቡክ ሊሆን ይችላል፣ ኤሌፈንት ሊሆን ይችላል፣ ካት ዶግ ኤኒቲንግ ኦኬ for the first time mention የማይደረግ ከሆነ ዘን መጠቀም እንችላለን። ስለዚህ በሁለቱም ኤን አንን ቢሆን በደም ሰብስቲቱት ማድረግ ስዊች እያደረገን መጠቀም እንችላለን። ነገር ግን የምናወራው ነገር ኦልሬዲ በእኔና ባንተ መሃል ሜንሽን ተደርጓል ወይ ከዚህ በፊት የሚለው ማተር ያደርጋል። ኦኬ ሶ ይሄን ካለን አይቀር ደግሞ ዚሮ አርቲክልስ ቅድም ብያቸዋለሁ። ሶስት አይነት አርቲክሎች አሉ፣ ኢንዴፊኒት፣ ዴፊኒት እና ዚሮ ብያቸዋለሁ አይደለ? ዚሮን to the side ያደረኩት is because most of the time ኢንዴፊኒት እና ዴፊኒት ነው የምንጠቀመው። ዚሮን አርቲክል ማንጠቀም ወይም ደግሞ አርቲክልስ የማንጠቀምበት ጊዜያቶች ምንድናቸው ነው? ቤሲክሊ ዚሮ አርቲክልስ ሲሆን ማለት ነው። ኦኬ ሶ ኤን አን እና ዘን መቼ ላንጠቀም እንችላለን?
point number 1 is plural nouns የምንጠቀም or plural words የምንጠቀም ከሆነ articlesን አንጠቀም ለምሳሌ women are beautiful ካልኩኝ women are beautiful ልል አልችልም because already women plural ነው ብዛትን ያሳያል አይደለ so እሱ ላይ ምንም አይነት then መጠቀም እችላለሁ the women are beautiful ልልሻለሁ እሱ ግን የሚለው specificity ካለ አሁንም እዚህ ክፍል ውስጥ ለምሳሌ 3 ሴቶች ቢኖሩና ገብቼ the women are beautiful ብል already በእኔም በእናንተ መሃል የትኛዎቹ ሴቶች እያወራው እንደሆነ ስለሚታወቅ then መጠቀም እችላለሁ ነገር ግን on a general use ግን plural words ላይ articleን አንጠቀም ማለት ነው ሁለተኛውስ before names of languages countries or meals ስለ ቋንቋ ስለ ሀገርና ስለ ምግብ ስናወራ articles አንጠቀም ለምሳሌ I speak English or I speak Amharic ነው የምለው እንጂ I speak English I speak an English or I speak the English አso አንልም so before names of languages ምንም አይነት articles እንደማንጠቀም ልብ በሉ coming to countries ደግሞ ለምሳሌ I live in Ethiopia or she lives in France እንላለን እንጂ I live in the Ethiopia or in an Ethiopia in an France አንልም ማለት ነው እዚህ ጋር አንድ ኤክሰፕሽን አለ ጋምቢያ ራሷ ሀገሯ the Gambia በመባል የምታወቅ okay so she lives in the Gambia ካልኩኝ already የተሰጠው ስያሜ ነው እንጂ articleን እየተጠቀመን እንዳይመስላችሁ meals ላይ ስንመጣ ደግሞ breakfast lunch or dinner ከተመገባችሁ በኋላ I've had lunch or I ate dinner or we ate breakfast ነው የምትሉት እንጂ I've had the lunch I've had a meal I've had a breakfast ብላችሁ አትጠቀሙ okay so avoid ማድረግ የሚገባን articleዎችን ወይ ማንጠቀመው መቼ ላይ ነው names of languages countries እና meals ሲሆን okay በመጨረሻ ደግሞ before sports or games ለምሳሌ I play football or I play basketball ነው የምንለው እንጂ I play the football I play an basketball I play football soccer እያልን አንጠቀም okay games ላይም እንደዛው she plays chess ልንል እንችላለን እንጂ specifically ምን ምክንያቱም chess already game generally known የተሆነ ነገር ስለሆነ specificity ወይም ደግሞ an or aንን ተጠቅመን ልናቀለው አይገባም ማለት ነው ኦኬ ሶ የዛሬ ቪዲዮአችን ይሄንን ይመስላል ሪካፕ ለማድረግ ስለ articles እናየናው ከቃላብ ጋርም ከእንደራስ ጋርም ሆነን የተለያዩ ኤግዛምፕሎችን ሰርተናል ስንት አይነቶች how many types of articles እንዳሉ አይተናል indefinite definite እና zero most of the time ግን የምንጠቀመው is indefinite እና definite and then ኤግዛምፕሎችን አይተናል መቼ ነው ደግሞ articles ማንጠቀመው or articles ልንጠቀም ማንችልባቸው ጊዜያቶች መቼ ናቸው የሚለውን አይተናል I hope everything is clear ማንኛውም አይነት ጥያቄ ካላችሁ please comment ላይ አሳውቁን also like share subscribe ማድረግ እንዳትረሱ ciao